በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ውስጥ የሚገኘው የዘቢሞላ ሀሪማ በ1902 ዓ.ም በሼህ መሐመድ ሱሩር በሽር እንደተቆረቆረ ታሪክ ይጠቁማል። ዘመናትን ያስቆጠረ የእምነት አሻራ መገኛ የሆነው ዘቢሞላ ሀሪማ የአራት ትውልዶች ቅርስ ነው። ክፍለ ዘመናትን የተሻገሩ ጥንታዊ እስላማዊ ታሪኮችና ቅርሶችን የያዘ እስላማዊ ማዕከልም ነው። በዚሁ ጉዳይ ላይ ባልደረባችን አሚር ጌቱ ተከታዩን ዘገባ አሰናድቷል። በኢትዮጵያ የእስልምና ታሪክ ውስጥ የገዘፈ ስምና ዝና ካላቸው ጥንታዊ መስጂዶች ውስጥ ዘቢሞላ ሀድራ ተጠቃሽ ነው። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ውስጥ የሚገኘው ዘቢሞላ ክፍለ ዘመናትን የተሻገሩ ጥንታዊ እስላማዊ ታሪኮችና ቅርሶችን የያዘ ማዕከል ነው። ዘቢሞላ ማለት ቋንቋው የቀቤንኛ ቋንቋ ነው። ትርጉሙ ምንድነው? የመድኃኒት ምድር ማለት ነው፣ ወይም ደግሞ የመድኃኒት መሬት ማለት ነው። ይህ የመድኃኒት መሬት የሚለው ስያሜ የተሰጠው ያለ ምክንያት አይደለም። እዚህ ግቢ ውስጥ የምታያቸው ዛፎች እንዲሁም ከዚህ ከአጥሩ ወጣ ብለህ የምታያቸው በርካታ የዛፍ ዝርያዎች አሉ። እነዛ ዛፎች ለሀገር በቀል መድኃኒቶች ወይም ደግሞ ይሄ ባህላዊ መድኃኒቶች አሉ ለዛ ፐርፐዝ የሚያገለግሉ መድኃኒቶች ስለነበሩ በዛ ስያሜውን የመድኃኒት ምድር መድኃኒት የሚበቅልበት ወይም ደግሞ የመድኃኒት እጽዋት የሚገኙበት ስፍራ የሚል ትርጓሜ ነው የተሰጠው። የአካባቢ ሰዎች እዚህ መጥተው ነበር መድኃኒት ፍለጋ። ሐኪም ቤት አይሄዱም። ይሄ ተፈጥሮ ራሱ የለገሰችው መድኃኒት አለ። ዘቢ መድኃኒት ነው። ሞላ ማለት ነፋሽ ደረቃማ መሬት ማለት ነው። ይህ ስፍራ የአንድ መስጂድ መገኛ ብቻ አይደለም፣ ዘመናትን ያስቆጠረ የእምነት አሻራ መገኛም ጭምር ነው። የመንፈሳዊነት ማማ ማሳያ የሆነው ዘቢሞላ በ1902 ዓ.ም በሼህ መሐመድ ሱሩር በሽር ወይም በአካባቢው መጠሪያቸው አቡዮ እንደተቆረቆረ ይነገራል። ሼህ ሱሩር ማለት የመጀመሪያው የዚህ ሀድራ ወይም ደግሞ የዚህ ሀሪማ መስራች የነበሩ ሰው ናቸው። ታዋቂው አሊም ናቸው። በአካባቢ መጠሪያ ስማቸው ኦብዩ ተብሎ ነው የሚጠሩት። ያው የአክብሮት ስያሜ ነው። የአካባቢ ሰው ያወጣላቸው ስያሜ ነው። የትክክለኛ ስማቸው ግን ሼህ መሐመድ ሱሩር በሽር ናቸው። እኚህ ሼህ ትልቅ በዚህ ማህበረሰብ ላይም ሆነ በዙሪያ በሚገኙ አካባቢዎች ላይ ትልቅ ስም ያላቸው አንጋፋ አንቱታ ያተረፉ ሼህ ናቸው። በርካታ ምሁራንም ያፈሩ ናቸው። ይሄ ቦታ አሁን የተቀመጥንበት ታሪካዊ ቦታ ነው። ታሪካዊ ቦታ ነው። ይሄ ህይወት የሚያድስ ቦታ ነው። ስለ ዱንያ የሚያወራ ሰው ታገኙ። እዚህ ጋር ጠዋት ስትነሳው የወፍ ድምፅ ነው የሚሰማው። ድምፅ ሰምተሃል? አሁን እዚህ ከገባ የለም ድምፅ የሚባል ነገር መጮህ የለም። በአደብ ነው። አልሐምዱሊላህ። ይሄ እነሱ ያወረሱን ትልቅ ከንዝ ነው። አያቶቻችን ያወረሱን። ይሄ የምታየው ደረሶች ከትምህርት ቤት ወጥተው ትንንሽ ልጆች አደብ እንዲማሩ ነው የሚልኳቸው ወላጆች። ስርዓት ያበላል፣ ያካሄዱ የሰላት ስርዓት በተግባር ይማራሉ። እዚህ ማር ልጅ የተለየ ነው። ወደ ዘቢሞላ ሀድራ ለኢስላማዊ ትምህርት ከተለያዩ አካባቢዎች ብዛት ያላቸው ደረሶች ይመጣሉ። ለመውሊድ በዓል እንግዶች የሚተሙበትና የወርሃ ረመዳን መንፈሳዊ ክዋኔዎችና የስፍራው ደማቅ ድባብ ሀሪማውን ከፍ እንዲል ያደርጉታል። ዘቢሞላ የእውቀት ሽግግር ማዕከልም ጭምር ነው። ማዕከሉ ከተቋቋመበት ጊዜ አንስቶ በየዓመቱ ከ120 እስከ 150 የሚደርሱ ደረሳዎችን እያስተማረና እያስመረቀ በትውልድ ቅብብሎሽ እስከ ዛሬ ድረስ የዘለቀ ኢስላማዊ ተቋም ነው። በሀድራዎች የተከበበ አካባቢ ነው። ወደዛ ብትሄድ አልከሶ ሀድራ አለ፣ ወደዛ ብትሄድ አላባ አለ። እንዲህ በክልላችን ውስጥ በርካታ ሀድራዎች አሉ። እነዚህ በርካታ ሀድራዎች ውስጥ የነበሩ መሻይኮች የራሳቸው የሆነ የግንኙነት መስመር ነበራቸው። ኔትወርክ በመሐባ ይገናኙ ነበር፣ በስብ ይገናኙ ነበር። ስለዚህ በሆነ ወቅት ላይ እንደ ሪቮሉሽን እንደ ዘመቻ አይነት የለም ከጅህልና ለመውጣት ወይም ደግሞ የእውቀት ዘመቻ የሚባል የለም አይነት ይመስል ነበር። ሀድራዎቻቸውን አቋቁመው በአንድ ዓመት ውስጥ ከ200 እስከ 300 ሲበዛ ደግሞ ከ300 እስከ 400 አካባቢ ተማሪዎችን ተቀብለው እዚሁ እያኖሩ እዚሁ እያደሩ እዚሁ እየኖሩ ተብሎ የተመረቁ በርካታ አሊሞች አሉ። ዛሬ ለደረስንበት የእስልምና እምነት አስተምህሮ ከፍተኛው ሚና የተጫወቱ መሻይኮች ናቸው።
እነዛ መሻይኮች እንግዲህ ይታይ በዛ ወቅት ላይ በእጃቸው ነው በሚጽፉት በአካባቢ ከሚገኙ ይሄ የዛፎች ቅርፊት ምናምን መድ የሚባል ነገር አለ በቀሰም ምናምን አድርገው በሱ ጽፎ ነው ኪታቦቻቸው አብዛኞቹ እዚህ ሲገባ ታያቸዋለህ ሙዚየም ላይ እነዛ ኪታቦች በሙሉ በዛ መልኩ ጽፎ ነው ለኛ አሸጋገሩ ስትሮንግ ነበሩ ሰዎቹ በወቅቱ የነበሩ ሰዎች በጣም ጠንካራ ነበሩ ስለዚህ ከነሱ የተቀበልናቸው ነገሮች የተረከብናቸው ነገሮች ቢያንስ እንኳን ጨምረን እንኳን ባናሳድጋቸው እንዳይጠፉ መንከባከብ ግዴታ ስላለብን እየተንከባከብናቸው እንገኛለን ኢንሻአላህ በቀጣይ ደግሞ የተሻለ ነገር እንሰራለን እናስባለን ሰው በመሆኑ ብቻ የሚከበርባቸው ቦታዎች ቢኖሩ እነዚህ ሀሪማዎች ናቸው ይሄ ደግሞ እኛ የምንፈልገውን ግብረ ገብነት ወደ ላቀ ደረጃ ለማሻገር ከፍተኛ ሚና አላቸው ሀድራዎች አስተምሮታቸው በሙሉ ጥሩ ነገርን ነው መልካም ነገርን ነው መተባበርን ነው ፍቅርን ነው አንድነትን ነው የሚሰብኩት ሀድራዎቻችን ከእውቀት ማሸጋገርን በላይ የመልካም እሴት ማበልጸጊያ ማዕከላት ናቸው ብለን ነው እኛ የምንወስደው በታሪክ ቅብብሎሽ የአራት ትውልዶች ቅርስ የሆነውን የዘቢ ሞላ ሀሪማን በቀጣይ ከፍ ወዳለ የኢስላማዊ ተቋም ለማሸጋገር የጋራ ጥረት ማድረግ እንደሚያስፈልግ ጥሪ ቀርቧል።